እንኳን ደስ ያላችሁ በአንድ ሰው $5 ለሰራችሁ ዛሬ ገንዘባችሁን የተረጋችሁ ማውጣት እንደምትችሉ አሳያችኋለሁ። እንዲሁም ላልጀመራችሁ ደግሞ መፍትሄ ሰጣችኋለሁ። ይሄ ፖሊ ማርኬት የተባለው ፕላትፎርም በአንድ ሰው $5 ላልኳችሁ በቤተሰቦቻችሁ በእናት ባቦታችሁ ስልክ እንዲመጨማሪ ደግሞ የግቢ ተማሪ ከሆናችሁ ጓደኞቻችሁን እየጋበዛችሁ 10 ሰው ብትጋብዙ እስከ $50 የምታገኙበትን በጣም በቀላሉ ሰሩት የምትችሉትን በስልካችሁ ወይም ደግሞ በፒሲያችሁ ፖሊ ማርኬት የተባለው ከዚህ በፊት አሳይቻችሁ ብዙዎቻችሁ እንዴት ነው ገንዘብ እናውጣ ያላችሁ የጠየቃችሁ ነበር፣ ሰርችላችሁ ነበር። ነገር ግን ስላልገባችሁ ዛሬ በሰፊው ያሳያችኋል። ላልጀመራችሁም ደግሞ ከበፊቱ በተሻለ አድርጌ ጥርምጥና አድርጌ ያሳያችኋል። እንዲሁም በተጨማሪ ደግሞ ሊንክ ላልተላከላችሁ ከዚህ የተሻለ መፍትሄ ይዤላችሁ ልመጣ አልችልም። በደንብ ተከታተሉኝ። እያንዳንዱ እዚህ ላይ የምነግራችሁን እያንዳንዱ ሊንኮች እንዲሁም ደግሞ መጀመር የምትፈልጉትን እያንዳንዱ ነገሮች ማስቀምጥላችሁ እዚህ ከምትመለከቱት ቴሌግራም ላይ ነውና አሁን በድጋሚ መላችሁ እንኳን ደስ ያላችሁ። $10 ካላችሁ ሁሉ ቀጥታ በባንካችሁ ማስላክ ትችላላችሁና ብዙዎቻችሁ ደግሞ ሁለት ሰው መጋበዝ እንደማያቀታችሁ አልጠራጠርም። ስለዚህ ዛሬ ሙሉ መረጃውን አሳያችኋል። እንዲሁም ደግሞ እንዴት አድርጋችሁ ማውጣት እንደምትችሉ አሳያችኋል ማለት ነው። ቻናል ግን እስካሁን ሰብስክራይብ ያደርጋችሁ ካላችሁ ጋይስ በጣም የተጎዳችሁ ነው። በጣም ብዙ ኦንላይን ስራ እያለፋችሁ ነው። እዚህ አሁን ጆይን ማድረጋችሁ እንዳይረሳ። በቀጥታ ወደ ፕሮሰሱ እናልፋለን። ፖሊ ማርኬት የተባለውን ፕላትፎርም እንጠቀም። የሪፈራል ፕሮግራሙን ብቻ ስለ ፕሬዲክሽኑ ያገባንም። እኛ የምንጠቀመው የሪፈራል ፕሮግራሙን ተጠቅመን ገንዘብ መስራት ነው ማለት ነው። ለሀገራችን ሁሉ ጋይስ ከዚህ በፊት ብያችኋለሁ የውጭ ምንዛሬ ያስገባን የምንገኘው ምክንያቱም እዛ ምንሰራቸውን ሰው መጋበዝ የሚገኙትን ወደ ሀገራችን በቀጥታ በባንክ መሸጥ ሳይጠበቅብን የምናስገባና አሁን ላሳያችሁ በጣም ብዙዎቻችሁ እንደምትጠቀሙበት አልጠራጠርም። ኦኬ ፋሚሊ፣ በመጀመሪያ ደረጃ መጠንቀቅ ያለባችሁና ብዙዎቻችሁ ተጎዳችሁ ያለባችሁበትን ከመናገር በፊት ይሄንን ፕሮግራም እንዴት ነው የምንጀምረው ካላችሁ እዚህ ከምትመለከቱ አሁን እዚህ ካስቀምጥኩላችሁ የዩቲዩብ ተምኔል ነው ማለት ነው። ዳጊኮም ላይፍ ላችሁ ወይም ደግሞ እዚህ ከምትመለከቱ ቴሌግራም ላይ @dagi_common ብላችሁ የምትገቡበት ሰዓት ቴሌግራም ብትይዙ ይጠቅማችኋል። ምክንያቱም አዳዲስ መረጃ ማስቀምጥላችሁ እዚህ ስለሆነ ማለት ነው። እያንዳንዱ እንዴት መጀመር እንዳለባችሁ መመልከት ትችላላችሁ ማለት ነው። ለመጀመር የሚያስፈልጋችሁ ስልክ ወይም ደግሞ ፒሲ ካላችሁ በፒሲ መሞከር ትችላላችሁ። ከዛም ደግሞ ፍሪ የተባለ አንድ VPN ዳውንሎድ አድርጋችሁ መጠቀም ትችላላችሁ ማለት ነው። ሶ ያን ነገር ካወራን በኋላ አብዛኞቻችሁ ዳጊ እስካሁን ድረስ ሊንክ አልተላከልን ከምትሉት በላይ ደግሞ እንዴት አድርገን ገንዘብ እናውጣው የምትሉኝ ሰው ስላላችሁ መጀመሪያ ደረጃ እንዴት አድርጋችሁ ገንዘብ ማውጣት እንደምትችሉ ላሳያችሁና በቀጥታ ደግሞ ወደ መጨረሻ አካባቢ ደግሞ እንዴት አድርጋችሁ ሊንክ ያልተላከላችሁ ሰዎች እንዲላከላችሁ ማድረግ እንደምትችሉ ሰፋ ባለመልኩ አድርጌ ያሳያችኋለሁ። እናንተ ብቻ ግን እስከ መጨረሻው ድረስ ተከታተሉኝ ማለት ነው። ምክንያቱም ዛሬ ለእናንተ ትልቅ የሆነ መንገድ ማሳያችሁ ማለት ነው። አሁን እዚህ የምትመለከቱ የስልክ ስክሪን ይታያችኋል ማለት ነው። አንዳንድ መሸፍናቸው አንዳንድ ነገሮች አሉ ምክንያቱም እዚህ ባስቀምጣቸው ወዲያው ነው። ስለዚህ መጀመሪያ የሚያስፈልግ ምንድነው ወደ ደብ እንገባለን ማለት ነው። ኦኬ ወደ ደብ የምንገባበት ሰዓት እንደምትመለከቱት አሁን ሸፍኜባችኋለሁ የገንዘቡን ቦታ ቢሆንም ግን እንደምታዩት መጀመሪያ ደረጃ በፐርፕሌክሲቲ የተከፈለን አለ። ከዛ ደግሞ ሁለተኛ ደረጃ ደግሞ በፖሊ ማርኬት የተከፈለን አለ ማለት ነው። ስለዚህ አንድ ነገር እናንተ ማሰብ ያለባችሁ በመጀመሪያ ደረጃ ሰው ጋብዛችሁ ወደ ደብ አካውንታችሁ ገብቶላችሁ ከተመዘገባላችሁ ጋይስ የምራይን መላችሁ በቀጥታ ወደ ባንካችሁ ማውጣት ትችላላችሁ። እንዴት ነው ደግሞ ባንክ አካውንታችሁ ማገናኘት ካላችሁ ከዚህ በፊት እንዴት አድርጋችሁ ማገናኘት እንዳለባችሁ ከዚህ አንድ ስቴፕ ቀደም እየሰራሁት ቪዲዮ ገብታችሁ መልከት ትችላላችሁ። ይሄን ቪዲዮ ደግሞ ቲክቶክ ላይ የምትመለከቱት ካላችሁ እዚህ ከምትመለከቱት ቴሌግራም ላይ ብትገቡ ወዲያውኑ ታገኙታላችሁ፣ ወይም ደግሞ ከቲክቶክ ፕሮፋይል ላይ ብትገቡ ታገኙታላችሁ። ስለዚህ ማድረግ የሚጠበቅባችሁ እንደምትመለከቱት ዩር ፓርትነርሺፕ ሃዝ ቢን ዲአክቲቬትድ ይላል። የፐርፕሌክሲቲ ኢትዮጵያ ላይ መስራት ስላቆመ ማለት ነው። በመነካበት ሰዓት ወደ ውስጥ የምንገባበት ሰዓት እንደምትመለከቱት እነዚህ ኮምፕሊትሊ ያሉትን ገንዘቦች ሸፍኜባቸዋለሁ። ቢሆንም ግን እንደምትመለከቱት እነዚህ ናቸው ማለት ነው። አሁን 0 የሚደውራል ምክንያቱም አሁን እየሰራን ስላልሆነ ማለት ነው። እንደምታዩት ግን ኮምፕሊትሊ ያሉት በቀጥታ በሚነካበት ሰዓት እንደምትመለከቱት በቀጥታ እንደምታዩት ይሸፍኝባቸዋል። ገንዘቡ ቢሆኑ ግን ወደ አካውንቴ ተልኮልኛል ማለት ነው። እንደምትመለከቱት እያንዳንዱን የገቡ ዲፖዚቶች እንደምትመለከቱት እነዚህ ያሉ እነዚህ ዲፖዚቶች ተጠራቅመው ተልኮልኛል ማለት ስለዚህ በደብ አካውንታችሁ ይላክላችኋል ማለት ነው። ዋናው ግን ደግሞ እዚህ መጠንቀቅ ያለባችሁና ብዙዎቻችሁ የተቸገራችሁ ያላችሁበት ምክንያት በመጀመሪያ ደረጃ አሁን እንደምላችሁ ገብታችሁ ፉል ቪዲዮ ለመመልከት ሞክሩ፣ ወይም ደግሞ እዚህ ከምትመለከቱ ቴሌግራም ላይ ስላስቀመጥኩላችሁ ተለውጡበት፣ ስሩበት ጋይስ የመረኝ እምላችሁ 10-15 ጓደኛ ያላችሁ ካላችሁ በእነሱ ላስመዝግባችሁ ጥሩ የሆነ ገንዘብ ማግኘት ይችላላችሁ። ላይ ከ10 እስከ 15 ሰው በ5 አባዙትና እስካሁን ደግሞ አላቋርጡት በጣም የሚያስደስት ሁኔታ ማለት ነው። ስለዚህ ምን ታደርጋላችሁ ማለት ነው። አሁን እዚህ ከገባችሁ በኋላ አሁን በቀጥታ ደግሞ ወደ ከፖሊ ማርኬት መውጣት እንችላለን። ምክንያቱም ፐርፕሌክሲቲን እዚህ ሰርተንበታል፣ ይቅርታ። አሁን ደግሞ ወደ ፖሊ ማርኬት እንገባለን ማለት ነው። ወደ ፖሊ ማርኬት የምንገባበት ሰዓት እንደምትመለከቱት እዚህ ግራፍ አለ ማለት ነው። ለምሳሌ ያክል አሁን በአንድ ቀን 7 ሰው ጆይን ሲያደርግላችሁ ልክ እንደዚህ $35 ብር ይጽፍላችኋል። ከዛም እንደምትመለከቱት ልክ እንደዚህ ይጽፍላችኋል ማለት ነው። ሶ የጻፈላችሁ ነገሮች እንዴት አድርጋችሁ መጠቀም ትችላላችሁ ማለት ነው። እንደምታዩት በመጀመሪያ ደረጃ አሁን ወደታችሁ ወርጄ ላሳያችሁ። የእናንተ የሚላችሁ እንደዚህ ነው። ገንዘባችሁ ልክ እንደሚጽፍላችሁ $5 ያደራችሁና ልክ እንደዚህ ፔንዲንግ ብሎ ያስቀምጥላችኋል ማለት ነው። ፔንዲንግ ብሎ የሚያስቀምጥላችሁ ደግሞ ለእናንተ ላልገባችሁ መሰላችሁ ላይክ እንደምትመለከቱት ፔይአውት የሚፈጸምልን ለምሳሌ አሁን ከ30 ቀን ሆልዲንግ ፔሪድ በኋላ ይፈጸማል ማለት ነው። ስለዚህ
30 ቀን ልክ እንደጠበቃችሁ ገንዘባችሁ በአካውንታችሁ ይላክላችኋል ማለት ነው። አሁን የሚያስፈልጋችሁ ምንድነው? በትክክለኛና በጥሩ መንገድ አድርጋችሁ ደብ አካውንት መክፈት አለባችሁ። እንዴት ነው ደብ አካውንት ምንከፍት ካላችሁ አሁንም ድጋሚ እናገረዋለሁ። እዚህ ከምትመለከቱ ቪዲዮ ሰርቼበታለሁ በጣም በሰፊው አድርጌ። እንዲሁም ደግሞ እዚህ ከምትመለከቱ ቴሌግራም የምትገቡም ደግሞ የደብን ሊንክ ታገኙታላችሁ ማለት ነው። በመጀመሪያ ደረጃ ደብን በትክክል ካልሞላችሁ እንዲሁም ደግሞ አንድ መጠንቀቅ ያለባችሁ ነገር ለምሳሌ የእናንተ ስም ብሩክ ቢባል ለምሳሌ እንደ ሀሳብ ነገራችሁ ያንተ ስም ለምሳሌ አሁን ብሩክ ቢባልና እዛ ላይ ባንክ ላይ የጻፈው ግን ብሩኬ ተብሎ ቢጻፍ አንተ ትክክለኛ ስም ፓስፖርት ቬሪፋይ ያደረኩት ብሩክ ነው ብለህ እዚህ ላይ መተህ ብሩክ ብለህ መሙላት የለብህም። የባንክን ትክክለኛ ስም መጻፍ አለብህ። አለበለዚያ ይላካል መልሶ ሪፈንድ ይደረጋል። መጨረሻ ላይ ክፍያም ፌል ያደርግባል ማለት ነው። ምክንያቱም ታውቃላችሁ አንዳንድ ዶላሮች እንደዚህ አጠራቅመን የተለያዩ ስራዎችን የተለያዩ ኢንቨስት የሚያስደርጉ ስራዎችን መስራት ምንችልና ይሄ ነገር ታሳቢ ያደርጋችሁ መቀጠል ሞክሩ ማለት ነው። አይኖ ጋይስ ላይቲንግ ሲስተሙ ጥሩ አይደለም ቢሆንም ግን ለእናንተ ለማስረዳት ስለፈለኩ ነው ማለት ነው። አንደኛ ማድረግ ቢጠበቅባችሁ አካውንት ቀያይሩ ጋይስ። ኦንላይን ስራ ነው መልፋት ያስፈልጋል። አካውንት ቀያይሩ። እንዲሁም በመጨረሻ ደግሞ እንዴት ነው ሰው ምንጋብዝ እንዴት ነው ሰው በጣም ብዙ ምናገኝ ለምትሉትም ደግሞ ትልቅ መፍትሄ እነግራችኋለሁ ማለት ነው። አንደኛ ቅድም እንዳልኳችሁ አካውንት ቀያይሩ። ላይክ ዛሬ በአንተ ስልክ ሞከርከው ነገ ደግሞ ዋና አካውንት በማዘር ስልክ አድርገህ ሞክረው። ሲምፕል። ምክንያቱም በማዘር ጋብዘ ገንዘቡ በማዘር ማውጣት ስለሚችል ማለት ነው። በተለያየ ስልክ ለማድረግ ሞክሩ። ከዛ ደግሞ ቻትጂፒቲን በደንብ ለመጠቀም ሞክሩ። እንትኑን አፕላይ የምታደርጉበት ሰዓት የሚጻፉን ዲስክሪፕሽን በቻትጂፒቲ ጽድት አድርጋችሁ መጻፍ ሞክሩ። ሶሻል ሚዲያችሁን አገናኙ ስትባሉ በትክክል ለማገናኘት ሞክሩ። እነዛ ነገሮች ካረጋችሁ የመስራት ቻንሱ በጣም ከፍተኛ ነው። እንዲሁም ደግሞ ቪፒኤን የምትጠቀሙበት ሰዓት ዛሬ ስፔን አድርጋችሁ የምትጠቀሙ ከሆነ ነገ ደግሞ የስፔኑ ካልሰራላችሁ ኮንግ አድርጋችሁ ደግሞ በዛ ሊንኩ እንዲለቀላችሁ መሞከር ትችላላችሁ ማለት ነው። ነገር ግን እንዳልኳችሁ አንድ ጊዜ ጀስት ዲፖዚት ኤንድ ዊዝድሮው ማድረግ ነው። በቃ የተለየ ነገር የለውም። ከዛ መንሸራሸር ትችላላችሁ ማለት ነው። እንደናንተ ፍላጎት ነው። ስለዚህ በዚህ መልኩ አድርጋችሁ መስራት ትችላላችሁ። ለእናንተ ትልቅ ምክር መምከር የምፈልገው ደግሞ እንዴት ነው ሰው የምናገላላችሁኝ ሰው ለማግኘት ጋይስ የምታስታውስ ካላችሁ ሶሻል ሚዲያ ላይ በጣም ብሶ እየመጣ ነው። ጀስት ቮይስ ኦቨር ከቻላችሁ ደግሞ ፎቶ ፖስት ማድረግ በጣም በቃ መለወጥ ፍላጎት ካላችሁ ደግሞ እንደዚህ ቀረቡና እንደዚህ ፕላትፎርም አለ መስራት የምትፈልጉ መጀመር የምትፈልጉ ብላችሁ ሰው እንዲገባላችሁ አድርጉ። ከዛም ደግሞ እነዛ ሰዎች የገቡላችሁ ደግሞ እነሱ ለራሳቸው ይሰራሉ፣ እነሱ ይጠቃቀማሉ። ስለዚህ በዚህ መልኩ አድርገን ኦንላይን ስራው መስራት እንችላለን። ነገር ግን ቢያንስ በቻላችሁ አቅም ግን ቴሌግራም ግሩፕ መክፈት አስቤ ነበር። ያንን ቴሌግራም ግሩፕ የዘገባሁት ምክንያት በጣም ብሶ ስካም እያደረገ ነው። ስለዚህ ቴሌግራም ግሩፕ እንድከፍትላችሁ ከፈለጋችሁ ደግሞ ልክ እንደዚህ የምንገባበት ፕሮግራም በሚመጣበት ሰዓት ለእናንተ ለመክፈት ዝግጁ ነኝ። ነገር ግን ሁላችሁም ጀስት ፖስት አድርጉ በፎቶ ማለት ነው እንደዚህ ፕሮግራም መጥቷል ብላችሁ። ምክንያቱም እኔ ታማኝነቱን አጣርቼ ነው ሪሰርች ሰርቼ ነው እንትምላችሁ። እዛ ላይቭ ላይ ሳወራ ከሰማችሁ ያን ስልክ አለችኝ እና በዛ መጀመሪያ ካጣራሁላችሁ በኋላ ነው መረጃ እዚህ ላይ ያመጣላችሁና እስካሁን የነገርኳችሁ እያንዳንዱ ሊንኮች ደግሞ ከዲስክሪፕሽን ላይ ወይም ደግሞ ኮሜንት መጀመሪያ ላይ ታገኙታላችሁ። በተጨማሪም እዚህ ከምትመለከቱ ቴሌግራም ላይ ስለማስቀምጥላችሁ ገብታችሁ መስራት ሞከር ትችላላችሁ ማለት ነው ጋይስ። እንደዚህ ሲምፕል የሆነ ነገር ነው ማለት ነው። ተጨማሪ ደግሞ ከዚህ የተሻለ ቀለል ያሉ ስራዎች ለማምጣት ሞክራለሁ። እስካሁን አብሬያችሁ ቆያችሁ ዳጊ ነኝ። ይሄን ቪዲዮ መሰራላችሁ አንድ ዚህ ላሳያችሁ ጋይስ። ኦኬ አንዴ ላሳያችሁ። በጣም ይቅርታ ታያችኋል ጋይስ። ኦኬ ክሪ ማድረግ አለብኝ እንዴ ሪቨርት ካላደረገው ለሊት 8 ሰዓት አካባቢ ነውና መሰራላችሁ የምትመለከቱት ካላችሁ። ስለዚህ ትንሽ አይኔም ቀልቷል ምናምን ያ ነገር እንዳታስቡ ለማለት ፈልጌ ነው። ስለዚህ ብዙዎቻችሁ ተለውጡበት እላችኋለሁ። ፐርፕሌክሲቲ ይባላል። ያልገባችሁ ነገር ካለ አሁንም ስቲል ኮሜንት ላይ ማስቀመጥ ትችላላችሁ። ይመቻችሁ።